ውድ ቤተሰቦቼ ዛሬ እንግዲህ የነብሯ መከታ ወንድም ማለት በአዲስ ነገር መጥቷል ማለት ነው። ምን ሲል መጣ? የጀግና ክብር በድል ብቻ ሳይሆን በትግል ይዘመናል። እውነቱ እኮ ነው። በትግል ማለት የሩታ ጀግንነትና የሩታ ጠንካርነት ይታያችሁ። ከ4 ዓመት ከ5 ዓመት በላይ ሆኗታል ሩታዬ ሚዲያ ስትመጣ ማለት ነው። በተለይም ደግሞ ካረገዘች በኋላና ሉልን ከወለደች በኋላ ከአብርሽና ከሩታ ተለያየን ካሉ በኋላ ስንት ሰው ሊጥላት፣ ስንት ሰው ስንት ነገር ሊያረጋት ሞክረዋል። ግን እሷ ጠንካራ ሆና ጎበዝ ሆና በጎበዝነቷ እስከ ዛሬ ሚዲያውን እየመራች ትገኛለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝት ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ ለምታበረታቱኝ ከልብ አመሰግናለሁ። እንግዲህ ሩታ ሀብቴ አሁንም እንደ ጀግንነቷ እንደተነገረላት አሁንም ደግሞ መሪው ሆና እንደምትመራ እውነቴ ነው ሙላችሁ በእርግጠኝነት እነግራችኋለሁ ማለት ነው። ሩታ ማለት መቼም ማትሰበር፣ ሽንፈትን ማታቅ፣ ደከመኝ ማትል፣ ሰለቸኝ ማትል። በተለይ እኔ በሩታ የምወድላትና ማደንቅላት ነገር ቢኖር ውድ ቤተሰቦቼ ማለት ነው ላመነችበት ነገር መቼም ቢሆን ተስፋ አትቆርጥም። ከምሬ ነው ሙላችሁ። እስቲ ተመልከቱ። አብዛኛው ሩታን የምንወዳት ኦዲየንሶች የምናከብራት ለምንድን ነው ከዚህ ህይወት ማትወጪው? ለምንድን ነው ከነዙ ቪዲዮ ምሰሪው? ብዙ ነገር እንላታለን። ነገር ግን እሷ ስላመነችበት ያመነችበትን ነገር ጥግ ድረስ መሄድ ስለምትፈልግ ማለት ነው በትንሽ ነገር ተሸንፋ እንዳትቆም ደግሞ ጉብዝናዋን በዚህ ያረጋግጣል ማለት ነው። እና ኢዮብ ያለው ደግሞ በጣም ትክክል ነው። አንድ ሰው ጀግና ሆኖ ወይም የሆነ ነገር ተጫውቶ አሸንፎ ዋንጫ መሸለሙን አይደለም እዚህ ጋር ትግስትም ሊኖራችሁ ይችላል። አንድ ነገር ልታረጉ ወይም ደግሞ የፈለገችበት ቦታ ልትደርሱ ለዛ ነገር ትግስትና ሰብር ያስፈልጋችኋል ግዴታ። ዛሬ ሩታ ለምን አብርሽ ለኔ ያልሆነም፣ ለምን በዚህ ነገር ይሄንን ህይወት ለምን ተባላሽ፣ ዛሬ አልተስተካከለልኝም ብላ ተስፋ የምትቆርጥ ሴት ሳትሆን ተስፋ የማትቆርጥ ጀግና፣ ነገም ይስተካከላል፣ ከዛሬ ነገ ይሻላል፣ ከነገ ደግሞ ከእንደዛ ይሻላል እያለች የምትቀጥልበት ጀግና ብርቱ የሆነች ሩታ ሀብቴ ናት ማለት ነው። ሩታ ሀብቴ ማለት ነው በነገራችን ላይ ሚዲያ ስትመጣ የምታውቋት ሰዎች ካላችሁ ማለት ነው ያለ ሩታ ቡታጀራ አትታወቅም ነበር። ማንም ዩቲዩበር አይሰራም ነበር። ይሄንን የምናገረው ማለት ነው አብዛኛው ጊዜ ሩታን ለመስበር ሩታ ፋራ ናት፣ ሩታ የሆነ ነገር ናት። በቃ ያለ ሩታ አብርሽ እንኳን ይሄንን ሁሉ ደረጃ የደረሰው ልንገራችሁና በሩታ ምክንያት ብቻ ነው ማለት ነው። ከማንም ምክንያት አይደለም። ሰሞኑ የተከፈተ ዩቲዩብ እሱ ለምን እንደተከፈተ ደግሞ በቀጣይ ይመጣላችኋለሁ ማለት ነውና አብርሽ ሩታ ትክክለኛ ህይወቷ እውነት ይሄንን ድራማ ባሰራለት ውሸት ባትዋሽለት ኖሮ የት እንደሚደርስ ቤተሰብ ታውቆ ነበረ ማለት ነው። ሩታዬ ማለት ጀግና፣ የማትበገር ምንም ነገር የማያሸንፋት ጠንካራ ልጅ ናት ማለት ነው። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እንዳትረሱ።